ከዕለታት አንድ ቀን በአንድ ቆንጆ መንደር ውስጥ የሚኖር ለማ የተባለ ወተት ሻጭ ነበር። ለማ በየቀኑ ጠዋት የላሞችን ወተት አልቦ በገንቡ እየሞላ ወደ ከተማ በመውሰድ ይሸጣል። አንድ ቀን ግን ለማ ወደ ከተማ ወተት ለመሸጥ እየሄደ ሳለ አንድ መጥፎ ሐሳብ መጣለት። ይህንን ወተት በውሃ ብቀላቅለው ብዙ ወተት ይሆንልኛል፣ በዛም ብዙ ገንዘብ አገኛለሁ ብሎ አሰበ። ወዲያውን በአቅራቢያው ከነበረ ወንዝ ንጹህ ወተትን በውሃ ቀላቀለው። በከተማው ወተት ሽጦ ብዙ ሳንቲሞችን ሰበሰበ። ባገኘው ገንዘብ በጣም ተደስቶ ወደ ቤቱ መመለስ ጀመረ። መንገዱ ረጅም ነበረ እና ሙቀታማ ስለሆነ ለማ ትንሽ ለማረፍ በአንድ ትልቅ ዛፍ ስር ተቀመጠ። የሰበሰበውን ሳንቲም በዘንቢል አድርጎ ከጎኑ አስቀመጣቸው። በዚያ ዛፍ ላይ ግን አንድ ተንኮለኛ ዝንጀሮ ነበረች። ዝንጀሮዋ ለማ እንቅልፍ እስኪወስደው ጠብቃ ሳንቲሙን ያለበት ዘንቢል ወስዳ ዛፍ ላይ ወጣች። ለማ ከእንቅልፉ ሲነቃ ዘንቢሉን በዝንጀሮው እጅ መሆኑን አይቶ ደነገጠ። ዝንጀሮው ዘንቢሉ ውስጥ የነበሩ ሳንቲሞችን እያወጣች መጫወት ጀመረች። አንድ ሳንቲም ወደ ለማ፣ አንዱን ደግሞ ወደ መሬት ወደ ወንዝ እያረገች ትወረውራለች። ዘንቢል ውስጥ የነበሩት ሳንቲሞች ግማሽ ሲደርሱ ለለማ ሰጠችው። ለማ በጣም አዘነ። ነገር ግን አንድ ትልቅ ትምህርት አገኘ። ወንዝ ውስጥ የገቡት ሳንቲሞች ከወንዙ በወሰድኩት ውሃ የሸጥኩባቸው ናቸው፣ በእጅ የቀሩት ደግሞ በንጹህ ወተት ያገኘኋቸው ናቸው በማለት ስህተቱን አመነ። ከዛ ቀን ጀምሮ ለማ መቼም ቢሆን ሰዎችን ላለማታለል ቃል ገባ።